ተመልካቾቻችን እንደምን ከርማችኋል? በጌታችን በኢየሱስ ክርስቶስ ስም እንደገና ሰላም እላችኋለሁ። እንግዲህ ከብርሃን መገናኛ ጋር በመተባበር ላለፉት 3 ክፍለ ጊዜያቶች ስለ ደቀ መዝሙርነት ተምረናል። ለአንዳንዶቻችሁ ምናልባት ጠንከር ያለ ሊሆን ይችላል፣ ግን ደቀ መዝሙርነት በራሱ ጠንካራ አገልግሎት ነው። ምክንያቱም ራስን መካድ፣ ዋጋ መክፈል፣ ጌታን መታዘዝ ስላለበት ነው። ዛሬም ደግሞ የመጨረሻውን ክፍል እንደዚሁ ከእናንተ ጋር አብሬ እማራለሁኝ። እግዚአብሔር በቃሉና በመንፈሱ ያስተምረናል። አጭር ጸሎት አድርገን እንጀምራለን። እግዚአብሔር አምላካችንና አባታችን ሆይ ስለሰጠህን ስለዚህ ጊዜ ስላስተማርከንም ትምህርት እግዚአብሔር ሆይ በጌታችን በኢየሱስ ክርስቶስ ስም እናመሰግናለን። አሁንም ደግሞ ዛሬ እንደገና እንድትናገረን ጌታ ወደ መታዘዝ፣ ወደ መለወጥ፣ አንተን ወደ ማስደሰት፣ ፈቃድህን ወደ ማድረግ፣ ክርስቶስን ወደ መምስለን ወደ ማደግ እንድታመጣን ጌታ ሆይ ብርሃን እንድትሰጠን በኢየሱስ ክርስቶስ ስም ጸልያለሁ። ስለሚሆነው ሁሉ ለአንተ ክብር ይሁን በኢየሱስ ስም አሜን። እንግዲህ ዛሬ የደቀ መዝሙርነትን በተመለከተ የመጨረሻውን ክፍለ ጊዜ ነው አብረን የምናየው። በዚህ የመጨረሻ ክፍለ ጊዜ ደቀ መዝሙር የመሆናችን ግቡ ምንድን ነው? እሺ ታዘዝን፣ ራሳችንን ካድን፣ በመንፈስ ቅዱስ ተመራን፣ ከጌታ ጋር ኖርን፣ ፈቃዱን አደረግን፣ የኛ ነገር ቀረ፣ የሱ ነገር ሆነ። ዘንዋት ምንድነው ግቡ የሚለውን ዛሬ እናያለን። እንደ መሪ ጥቅስ ለዛሬ ክፍለ ጊዜ የሚጠቅመንን አንድ ክፍል ከገላትያ ምዕራፍ 4 ቁጥር 19 ያነባለሁ። ጳውሎስ እንደዚህ ይላል፣ ልጆቼ ሆይ ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለ እናንተ ምጥ ይዞኛል ይላል። ስለዚህ ብዙ አልተነትነውም ይሄን ቃል፣ ግን ጳውሎስ በመንፈስ ቅዱስ ተመርቶ እንደጻፈልን ለክርስቲያኖች ሁሉ ያለው ግብ ከመዳን ቀጥሎ፣ መዳን ጥሩ ነገር ነው። ከመዳን ቀጥሎ ለእኛ ለእኔና ለእናንተ ለዳንን ሰዎች እግዚአብሔር ያለው ግብ ይሄ ነው፣ ልጁን ኢየሱስ ክርስቶስን በእኛ ሙሉ ለሙሉ መሳል ነው። ስለዚህ ዛሬ ይህንን እናያለን። እንግዲህ እንዳያችሁት ባለፈው 3 ሳምንታት እንዳየነው ደቀ መዝሙርነት ሂደት ነው፣ ትራንስፎርሜሽን ነው፣ ለውጥ ነው። ከመዳን ቀጥሎ የሚመጣ ነው። ሰዎች በክርስቶስ ኢየሱስ ማመን አለባቸው ወደ ዘላለም ሕይወት እንዲገቡ። ወደ ዘላለም ሕይወት ከገቡ በኋላ ቀጥሎ የሚቀርብላቸው ጥሪ ደቀ መዝሙር እንዲሆኑ ነው። ደቀ መዝሙር መሆን ደግሞ የአንድ ቀን ስራ፣ የአንድ ቀን ትምህርት፣ የአንድ ቀን ልምምድ ሳይሆን የህይወት ለውጥ ነው። በምድር እስካለን ድረስ በየቀኑ በምናልፍባቸው ነገሮች ውስጥ እግዚአብሔር ምንድን ነው የሚሰራው? ምንድን ነው እያደረገ ያለው? እሺ እኔ አሁን ስለዚህ ጉዳይ ጸልይ ያለ፣ እኔ ስለዛ ጉዳይ ጸለይኩ። ያ ጉዳይ የኔ ኢንተረስት አይደለም፣ የእግዚአብሔር ኢንተረስት ነው። እግዚአብሔር ነው እንድጸልይ የፈለገው። ስለዚህ የኔን ከዳሁ፣ ከዛ ለእግዚአብሔር ጉዳይ ጸለይኩ። የጸለይኩት የእሱ ፈቃድ ስለሆነ ደግሞ እርሱ በምድር ፈቃዱን አደረገ። የዚህ ነገር ግቡ ምንድን ነው? እኔ ላይ እግዚአብሔር እያደረገ ያለው ምንድን ነው ብለን ለምናስብ ነው ዛሬ የምናገረው። ግቡ ወገኖቼ ክርስቶስን መሳል ነው። በእኔና በእናንተ ክርስቶስ ኢየሱስ ሙሉ መሳል አለበት። በእኔና በእናንተ ክርስቶስን ከማወቃችን በፊት፣ ወደ ዘላለም ሕይወት ከመግባታችን በፊት፣ ይህንን አምላክ ከመገናኘታችን በፊት በእኔና በእናንተ የነበረው የሚኖረው የሚገለጠው አዳም ነው። አሮጌው ሰው ነው። አንቲክራይስት ነው። የክርስቶስ ጠላት ነው። እግዚአብሔርን የማይወድ የማይታዘዝ ነው። የጨለማ ልጅ ነው። አመፀኛ ነው። ትዕቢተኛ ነው። የራሱን ፍላጎት ነው የሚያደርገው። ደስ ያለውን ነው የሚያደርገው። ወደ ፈለገው ነው የሚሄደው። እንደፈለገ ነው የሚኖረው። ይሄ ሰው እየጠፋ እግዚአብሔር መጀመሪያውኑ ሰውን ለፈጠረበት ዓላማ ፈቃዱን ለማድረግ ስለፈጠረ ወዶ ፈቅዶ የእግዚአብሔርን ፈቃድ እንዲያደርግ ስለተፈጠረ
ያንን ደግሞ ወዶ ፈቅዶ የእግዚአብሔርን ፈቃድ ብቻ ከሀ እስከ ፐ የጨረሰው ኢየሱስ ክርስቶስ ስለሆነ አሁን አሮጌውን አዳም ከኛ ውስጥ እየደመሰሰ አዲሱን ክርስቶስ በእኛ እየሳለ መሄድ ነው። ስሎ ሲጨርስ ነው ማለት ነው። የእግዚአብሔር ግብ ሆነ፣ ተፈጸመ፣ ተከናወነ ምንለው ያኔ ይሆናል ማለት ነው። ምህረት አግኝተናል። በጣም እግዚአብሔርን ስለዛ እናመሰግናለን። እኛ የሰራነው ነገር የለም። ስራውን የሰራው ጌታችን ኢየሱስ ክርስቶስ ነው። መዳን በሌላ በማንም የለም ወገኖች። ዓለም ሁሉ ይድን ዘንድ እግዚአብሔር ከሰማይ በታች የሰጠው አንድ መንገድ ልጁ ኢየሱስ ክርስቶስ ነው። ይሄ ምህረት ነው። እግዚአብሔር መሐሪ ስለሆነ ነው። ሰዎች ስለሚገባን አይደለም። የዓለም ሕዝብ ስለሚገባው አይደለም። የአዳም ዘር ስለሚገባው አይደለም። አመፀኛ ነው። የሚገባው ፍርድ ነው። የሚገባው የዘላለም እሳት ነው። እግዚአብሔር ግን መሐሪ ስለሆነ ከታላቅ ፍቅሩ የተነሳ ዓለሙን ሁሉ እንዲሁ ስለወደደ አንድ ልጁን አሳልፎ ሰጠ። ይሄ ምህረት ነው። እግዚአብሔር በራሱ ተነሳሽነት ነው። ሰው ስለጸለየ አይደለም። ሰው ስለጾመ አይደለም። ሰው ስላለቀሰ አይደለም። ሰው አድነኝ ስላለ አይደለም። እግዚአብሔር ራሱ ነው በራሱ ተነሳሽነት ልጁን ልኮ ያዳነን። ይሄ ምህረት ነው። ይሄ በጣም እግዚአብሔር ሊመሰገንበት ሊመለክበት የሚገባው ታላቅ ነገር ነው። ስለዚህ በክርስቶስ ኢየሱስ አምናችሁ የዳናችሁ ሁሉ እንኳን ይሄ ጸጋ እንኳን ይሄ ታላቅ ምህረት አገኛችሁ፣ እንኳን ደስ አላችሁ። ወደዚህ ታላቅ ምህረት ያልገባችሁ ዛሬ ደግሞ ይሄን መልእክት የምትሰሙ ወይም ከዚህ በፊት በተለያየ መንገድ የሰማችሁ ደግሞ በሙሉ እንደገና የእግዚአብሔር መንፈስ ይጋብዛችኋል። መዳን በሌላ በማንም የለም። የምንድንበት ስም ከሰማይ በታች የተሰጠን የናዝሬቱ ኢየሱስ ክርስቶስ ብቻ ነው። የትኛውም ጽድቃችሁ፣ የትኛውም ስራችሁ፣ የትኛውም ባህሪያችሁ፣ የትኛውም ጨዋነታችሁ፣ የትኛውም ሃይማኖታችሁ አያድናችሁም። የሚያድነው ኢየሱስ ክርስቶስ ብቻ ነው። በእርሱ ካመናችሁ ኃጢአታችሁን እንደተሸከመላችሁ ከገባችሁና ካመናችሁ እርሱ ስለ እናንተ ሞቷልና እናንተ ትድናላችሁ። ይሄ ወንጌል ነው። ስለዚህ የምስራች እላችኋለሁ፣ እሺ ብላችሁ ይህን ጌታ ተቀበሉ፣ ምህረት ታገኛላችሁ፣ ከዘላለም እሳት ትድናላችሁ፣ ነፃ ትወጣላችሁ። ይህ የእግዚአብሔር አዋጅ ነው። ይህ የእግዚአብሔር ስራ ነው። ኢየሱስ ክርስቶስ በመስቀል ላይ የሰራላችሁ ስራ ነው። እናንተ ደግሞ የዳናችሁ እኔና እናንተ ከዳንን በኋላ እግዚአብሔር የሚፈልገው ነገር ያንን አሮጌ አዳም አሮጌ ሰው ከኔና ከናንተ ውስጥ እያጠፋ ክርስቶስን ሙሉ በሙሉ በእናንተ ውስጥ መግለጥ የእግዚአብሔር ትልቁ ግቡና ዓላማው ነው። ይህንን እንዲፈጽመው ልንፈቅድለት ይገባል። አሁን ዛሬ በእነዚህ 4 ክፍለ ጊዜያቶች ውስጥ ተጨምቆ የደረሰልን መልእክት ይሄ ነው። ደቀ መዝሙርነት የፈቃድ ጉዳይ ነው። ደቀ መዝሙርነት ራስን የመካድ ጉዳይ ነው። ደቀ መዝሙርነት የእግዚአብሔርን ፈቃድ የማድረግ ጉዳይ ነው። በመንፈስ ቅዱስ የመመራት ጉዳይ ነው። በእግዚአብሔር ቃል የመኖር ጉዳይ ነው። ዋጋ የመክፈል ጉዳይ ነው። ይሄ ደግሞ የግለሰብ ፈቃድ ጉዳይ ነው። እንድትፈቅዱ ነው። እሺ እንድትሉ ነው። ይሄንን እሺ ባላችሁ ቁጥር ደግሞ ክርስቶስ በእናንተ እየተሳለ ይሄዳል። እናንተ አትስሉትም። የትኛውም ትምህርታችሁ፣ የትኛውም እውቀታችሁ፣ የትኛውም ስነ መለኮት መረዳታችሁ ይሄን ሊያመጣ አይችልም። ብትፈቅዱለት ግን፣ እሺ ብትሉት ግን መንፈስ ቅዱስ ራሱ ክርስቶስን በእናንተ ሁኔታ ይገልጠዋል። ለዚህ ነው ጳውሎስ ልጁን ኢየሱስ ክርስቶስን በእኔ ሁኔታ ይላል። ጳውሎስ በራሱ በሌላ አይደለም። በእኔ ሁኔታ በጳውሎስ ሁኔታ ልጁን ኢየሱስ ክርስቶስን ሊገልጥ በወደደ ጊዜ እኔ ከስጋና ከደም ጋር አልተማከርኩም ይላል። በቃ እሺ ብያለሁ። የማንም ሰው ምክር አላስፈለገኝም። የራሴም ስጋና ደም ማለት የራሴ አእምሮና ስሜት አላስፈለገኝም። እሺ አልኩ። በቃ እንዲህ ስለው ፈቀድኩለት፣ እንዲገልጠው ፈቀድኩለት ይላል። ስለዚህ እንድትፈቅዱ ግብዣ ነው፣ እንድትፈቅዱለት። ስለዚህ የእግዚአብሔር ግብ ልጁን ኢየሱስ ክርስቶስን በእኔና በእናንተ አሳምሮ መግለጥ ነው። ሮሜ ምዕራፍ 8 ከቁጥር 28 እስከ 29 እንደዚህ ይላል። እግዚአብሔርንም ለሚወዱት አዳማውያን አይደሉ፣ እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ለኔና ለእናንተ እሺ ለሚሉ ሁሉ እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል።
የሮሜ ጸሐፊ ሐዋርያው ጳውሎስ። ነገር ሁሉ ለበጎ እንዲደረግ እናውቃለን። መቼም እቺ ነገር ሁሉ ለበጎ እንዲደረግ በየቤቱ ግድግዳ ላይ ተሰቅሎ አይቻለሁ፣ በየታክሲ ውስጥ ተለጥፎ አይቻለሁ። ምናልባት ደግሞ በዛች ጥቅስ ውስጥ ስጋ ተደብቆ ደግሞ ሁሉም ነገር ለእኔ ለበጎ ይሰራልኛል፣ የምፈልጋቸውን ነገሮች አገኛለሁ ብሎ ሊያስብ ይችላል። ስጋ በጣም አደገኛ ነው፣ በጣም አደገኛ ነው። ግን ቃሉ እንደዛ አይደለም የሚለው። ምን ማለት ነው? ነገር ሁሉ ለበጎ እግዚአብሔርንም ለሚወዱት እንደኔና እንደናንተ ደቀ መዝሙር ለሆኑት እንደ ሐሳቡም ለተጠሩት ክርስቶስ ኢየሱስ ለጠራቸው ደቀ መዝሙር እንዲሆኑ እርሱን እንዲመስሉ ለጠራቸው ነገር ሁሉ ለበጎ እንዲደረግ እናውቃለን። ነገሩ በራሱ በጎ አይደለም። መስቀል ሊሆን ይችላል፣ መከራ ሊሆን ይችላል፣ ስደት ሊሆን ይችላል፣ መገፋት ሊሆን ይችላል። በጎ አይደለም፣ ነገሩ በጎ አይደለም። እግዚአብሔር ግን ያን በጎ ያልሆነውን ነገር በጎ አድርጎ እንዲሰራ ይላል ጳውሎስ። ተረድቻለሁ፣ አውቃለሁ፣ መንፈሳዊ እውቀት አግኝቻለሁ። ለበጎ እንዲደረግ እናውቃለን። ለምን? ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ ይላል። ስለዚህ ስለ እኔ አይደለም ማለት ነው፣ ስለ ክርስቶስ ነው። ልጁ በብዙ ወንድሞች መካከል በእኔና በእናንተ በሐዋርያት በቅዱሳን ሁሉ መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው። እኔና እናንተን ዓለም ሳያውቀን እሱ ያወቀን፣ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወስኗል። ስለዚህ በጎ ያልሆኑ ነገሮች በዙሪያችን ያሉ፣ በቤታችን ይሁን፣ በቢሮአችን ይሁን፣ በቤተ ክርስቲያን ይሁን፣ በአገልግሎት ውስጥ ይሁን፣ በዙሪያችን በጎ ያልሆኑ ብዙ ነገሮች ቢኖሩ ለእኔና ለእናንተ ለተጠራን እግዚአብሔርን ለምንወድ ለምንታዘዝ በቃሉ ለምንኖር በመንፈስ ቅዱስ ለምንመራ በጎ የማይመስሉ ነገሮች በዙሪያችን ቢኖሩ እንኳን እግዚአብሔር እነዚህን በጎ ያልሆኑ ነገሮች ለበጎ ይለውጣቸውና ይጠቀማቸዋል። የሚለውጣቸው በጎ የሚያደርጋቸው እንደገና የኔን ናቹራል የሆነ ማንነት ፓምፕ እያደረገ ትልቅ አድርጎ ትዕቢትን ለመሙላት ሳይሆን ያንን ናቹራል የሆነ ሰው እያጠፋ ልጁን ኢየሱስ ክርስቶስን በእኔና በእናንተ ሊገልጥ ነው። ይሄ ነው ቁልፉ መልእክት። በጣም ደስ የሚለው ቃል አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል ይላል። ይሄንን መቃወም፣ ይሄንን መስቀል መግፋት ወይም አለመታዘዝ ይሄንን የሰማይና የምድር አምላክ ውሳኔ መጋፋት ነው ማለት ነው። አይሆንልንም። መሳብ ነው። ህይወታችን ዝብርቅርቅ ነው የሚሆነው። ይሄ ሰው በሰው የሚለካው ሰው አይቶን ሰው የሚለካው አይደለም። ሰው በሚታይ ነው የሚለካን። በሚታየው፣ በሚሰራው፣ በምንኖረው፣ በምንሄድበት ቢሮ ባለን ዲግሪ ሊሆን ይችላል፣ ሀብት ሊሆን ይችላል፣ ስልጣን ሊሆን ይችላል፣ ማንነት ሊሆን ይችላል፣ አለባበስ ሊሆን ይችላል፣ አነጋገር ሊሆን ይችላል። በተለያየ በሚታይ ነገር ሰው ያውቀናል። እግዚአብሔር የሚያውቀን በልጁ በኢየሱስ ክርስቶስ ነው። ይህንን በጣም በጣም ልታሰምሩበት ይገባል። ስለዚህ እግዚአብሔር ነገር በጎ ያልሆኑ ነገሮች በዚህ ዓለም ብዙ ናቸው። በጣም ብዙ የሆኑ በጎ ያልሆኑ ነገሮችን ግን እግዚአብሔር በመንፈስ ቅዱሱ እሺ ብለው ለሚታዘዙ እሱን ለሚታመኑ ለበጎ ይጠቀማል፣ ይለውጣል። እየለወጠ ልጁን ኢየሱስ ክርስቶስን በእኛ ይገልጣል። ግቡ ይሄ ነው ወገኖች፣ ጎሉ ይሄ ነው። የክርስትና መጨረሻው ግቡ ይሄ ነው። ስለዚህ አንድ ቀን በእግዚአብሔር ፊት ስንቆም እግዚአብሔር የሚጠይቀን ስለ አገልግሎት ወይም ስለ ሌሎች ነገሮች አይደለም። ምን ያህል ልጄን መስልሃል? ያው ድሮ አዳም ነው። ገና እንደተወለድክ በጣም ገና ሕፃን ነህ። ጳውሎስ ለቆሮንቶስ ቤተክርስቲያን የሚላት ነው። ገና ሕፃናት ስለሆናችሁ፣ ስጋዊያን ስለሆናችሁ። ምን ማለት? የራሳችሁን ፈቃድ ስሜት ብቻ ስለምታገለግሉ፣ ገና ራሳችሁን መካድ ስላልጀመራችሁ፣ ገና ወደ ለእግዚአብሔር መኖር ስላልጀመራችሁ ጠንከር ያለ ነገር ልናገራችሁ አልቻልኩም ይላል። ምናልባት እግዚአብሔር ይህን መልእክት በዚህ ሚዲያ ያመጣው ሊያሳስበን ሊሆን ይችላል። ምናልባት ከስጋዊነት ሊያወጣን ሊሆን ይችላል። ምናልባት ከሕፃንነት እልፍ እንድንል ሊሆን ይችላል። እግዚአብሔር እንድንሰማ እግዚአብሔር ይርዳን። የብዙ ክርስቲያኖች
ተግዳሮት ፈተና ነው። በየዕለቱ ፈተና አለ። የሥጋ ፈተና አለ፣ የዲያብሎስ ፈተና አለ፣ የዓለም ፈተና አለ፣ ውድድር አለ። በዚህ ዘመን የሀብት ውድድር አለ፣ የእውቀት ውድድር አለ። ነገሮች በፍጥነት እየሄዱ ነው። ኮፕ አፕ ለማድረግ ክርስቲያኖች በጣም ብዙ ይጨነቃሉ። ይሄ መጽሐፍ ቅዱስ አይደለም ወገኖች። የትኛውም ፈተና የሥጋ ይሁን የሰይጣን ይሁን የዓለም ይሁን የትኛውም የዚህ ዓለም ነገሮች ለእኔና ለእናንተ ደረጃዎች ናቸው። ምናልባት የመጀመሪያ ደረጃ መውጣት ይከብድ ይሆናል። ሕፃን ሆነን ደረጃዎች ሊከብዱን ይችላል። ዛሬ እንደ ቀልድ ነው የምንወጣቸው። መስቀሉ እንደዛ ነው። ፈተናዎች እንደዛ ናቸው። አንዱን ስናሸንፍ የበለጠ ፈተና ይመጣል። ሁለተኛ ደረጃ ወጣን ማለት ነው። ሶስተኛ ደረጃ ወጣን። ፈተናዎቹ በጨመሩ ቁጥር ክርስቶስን እየመሰልን እያደግን ስለምንሄድ መንፈሳዊ አቅማችን እየጨመረ፣ መታዘዛችን እየጨመረ፣ ፈቃዱን በምድር ማድረጋችን እየጨመረ፣ የኛ ነገር እየቀነሰ የሱ ነገር እየሰፋ ይመጣል ማለት ነው። ፈተና ነው የብዙ ክርስቲያኖች ተግዳሮት። ሁለተኛው መዘግየት ነው። ክርስቲያኖች ይጸልያሉ፣ እግዚአብሔር ምናልባት ይናገራቸዋል፣ ከዛ ነገሮች አይከናወንም። እስከ መቼ ነው ጌታው ይሄ ነገር የማይሆነው ይላሉ። ያ ነገር እኔና እናንተን ይሰራናል። ምን ያህል ያ ነገር ፈልገነዋል? እኔ ነኝ የፈለግኩት? ለራሴ ነው የፈለግኩት? ወይስ የእግዚአብሔር ፈቃድ እንዲሆን ነው የፈለግኩት? አያችሁ፣ ይሄ እንደ ሊትመስ ፔፐር እኔና እናንተን ይለካናል። አንድ ሰው ይቅርታ በጣም ምሳሌ ልጠቀም፣ ለማግባት ይጸልያል እና እግዚአብሔር ነግሮታል፣ ከዛ ይዘገይበታል። በጣም ረዘም ሊል ይችላል መዘግየቱ። በዚህ መዘግየት ውስጥ ደቀ መዝሙር ከሆነ ስጋዊ ከሆነ ይነጫነጫል፣ ምናልባትም ሄዶ ኃጢአትም ውስጥ ሊገባ ይችላል፣ ይወድቃል። መንፈሳዊ ሰው ከሆነ ደቀ መዝሙር ከሆነ ግን የራሱን ስለማያደርግ የስጋውን ፈቃድ ስለማያደርግ በፈቃዱ ስለማይሄድ እግዚአብሔርን ይጠብቃል። እየጠበቀ ደግሞ ነገሩ ይዘገያል። በዚህ መዘግየት ውስጡ ይታያል፣ ራሱንም ያያል። የስጋውን ፈቃድ ያደርጋል ወይስ እግዚአብሔርን ይጠብቃል? ይሄ መዘግየት ለበጎ ተሰርቶለት ማግባቱ አይቀርም፣ እግዚአብሔር ተናግሯልና ያገባል። ባገባበት ቀን ግን ክርስቶስንም በመምሰል አድጓል። አሁን እግዚአብሔር የፈለገው ይሄን ሰው በመዘግየት ውስጥ በመጠበቅ ውስጥ ማሳደግ ነው፣ ክርስቶስን እንዲመስል ማሳደግ። ግቡ ይሄ ነው። ማግባትማ ለማወይም ያገባል። ስለዚህ ወገኖች ልክ እንደዚህ እንደ ሮሜ ምዕራፍ 8 ከቁጥር 28 እስከ 29 እንዳለው ቃል በስተት የተተረጎመ ክፍል እኔ በግሌ አላየው። በተለይ ይሄ ነገር ሁሉ ለበጎ እንዲደረግ እናውቃለን የሚለው ቃል ሰዎች የራሳቸውን ፍላጎት ለራሳቸው ብቻ የሚጠቅማቸው ነሰሰርሊ መጥፎ ነገር አይደለም፣ ግን በቃ የሚበሉት፣ የሚጠጡት፣ የሚያገቡት፣ የሚይዙት ማንኛውም የጸሎት ርዕስ ግን ለራስ ብቻ የሆነ ነገር ላይ አተኩሮ በቃ በመከራ ባልፍም ነገሩ ለበጎ ነውና እኔ ነገ ይሳካልኛል፣ ነገ በጣም ብዙ ገንዘብ አገኛለሁ ወይም ስልጣን ወይም ዝና ዋቴቨር አገኛለሁ ተብሎ እንደዚህ ተተርጉሟል፣ እንደዚህ ተሰብኳል፣ እንደዚህ ተጽፏል፣ እንደዚህ ይጠበቃል። ክፍሉ እንደዛ አይናገርም። ቅድም እንደተናገርኩት ይሄ ክፍል የሚናገረው ነገሩ በጎ አይደለም፣ በራሱ ጥሩ አይደለም። መከራ ሊሆን ይችላል፣ መገፋት ሊሆን ይችላል፣ መረሳት ሊሆን ይችላል፣ መተው ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል፣ ስራ ማጣት ሊሆን ይችላል፣ ትዳር ማጣት ሊሆን ይችላል፣ ጤና ማጣት ሊሆን ይችላል። በጎ አይደለም። እግዚአብሔር እያለን ያለው እነዚህ በጎ ያልሆኑ ነገሮች፣ መስቀል በጎ ያልሆነ ነገር፣ ይሄ አሮጌውን ሰው እያጠፋው እኛ ልጁን እንድንመስል አድርጎ ይሰራል። በጎ በዚህ ውስጥ ልጁን መምሰል ነው ማለት ነው። ስለዚህ ዛሬ የደቀ መዝሙር ግብ ምንድን ነው የሚለውን ስለሆነ እየተነጋገረን ያለ ነው። ግቡ ልጁን መምሰል ነው። ነገር ሁሉ ለበጎ የሚደረግልን ልጁን ኢየሱስ ክርስቶስን እየመሰልን እንድናድግ ነው። ግቡ ይሄ ነው ወገኖቼ። ለዚህ ነው እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል። እና እግዚአብሔር ወስኗል ወገኖች፣ እኔና እናንተን ክርስቶስን እንድንመስል ወስኗል። የትኛውም ፈተና፣ የትኛውም የዘገየ ጸሎት ለበጎ ሰርቶልን ፋይናሊ መጨረሻ ላይ ልጁን ኢየሱስ ክርስቶስን መስለን እንድንገኝ እግዚአብሔር ይጠቀመዋል።
ስለዚህ ፈተና ምንድነው? መዘግየት ምንድነው? መስቀል ምንድነው ለምትሉ መቅረጫ ነው። እግዚአብሔር እኔና እናንተን የሚቀርጽበት መቅረጫው። እርሳስ እኮ ሲቀረጽ እያለቀ ነው እኮ። ስጋ ሲቀረጽ እያለቀ ይሄዳል ማለት ነው። እኛ ደግሞ ሻርፕ እየሆንን እንወጣለን። እግዚአብሔር ይጽፍብናል። እና ጳውሎስን እንደዚህ አድርገው ጽፎባቸው ነው ዛሬ ይሄን ቃል እዚህ ቆሜ የምናገረው። እናንተ በዚህ ቃል የተወለዳችሁት እግዚአብሔር በቀረጻቸው ሰዎች ተጽፎ ነው። እግዚአብሔር ፈቃዱን የሚፈጽምባቸው ራሳቸውን የካዱ ስጋቸውን የካዱ ዓለምን የካዱ ሰዎችን አግኝቶ ነው። ልጁን ኢየሱስ ክርስቶስን የሚመስሉ ሰዎችን አግኝቶ ነው። ቀርጾ ነው። በመከራ ቀርጾ ነው ለዚህ ክብር የተጠቀመባቸው። ስለዚህ ዛሬ የሚጋብዘን ይሄን ነው። ግቤ ይሄ ነው። አንተን ስጠራ፣ አንተን ወደ ደቀ መዝሙር ሳመጣ፣ ይሄን መልእክት ሳመጣልህ ግቤ ይሄ ነው። አንተን ልቀርጽህ ነው። የምቀርጽህ ተመልሰ የበለጠ ስጋዊ እንድትሆን አይደለም፣ የበለጠ መንፈሳዊ እንድትሆን ነው። ልጄ ኢየሱስ ክርስቶስ በአንተ እንዲገለጥ ነው። ይሄ ነው መልእክቱ። ስለዚህ ጳውሎስ በሁለተኛ ቆሮንቶስ ላይ ይሄን ነገር አጠንክሮ ይነግረናል። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 10 ላይ የኢየሱስ ሕይወት ደግሞ በስጋችን ይገለጥ ዘንድ ሁልጊዜ የኢየሱስን መሞት በስጋችን ተሸክመን እንዞራለን። ስለዚህ ሁልጊዜ መዞር ያለብን ኢየሱስ ለራሱ ሞቷል። ኢየሱስ ፈቃዱን አላረገም። ኢየሱስ የራሱን መንገድ አልሄደም። ኢየሱስ ክርስቶስ ይጸልይ ነበር። ኢየሱስ ክርስቶስ ሌሊት ሙሉ የሚጸልየው የአባቱን ፈቃድ ለማወቅ ነው። የሚያደርግ የነበረው የአባቱን ፈቃድ ነው። የኖረው እንደዚህ ነው። የእሱም መሞት እኔም ይዤ እዞራለሁ። በየደቂቃው በየሰከንዱ የራሴን ፈቃድ እተዋለሁ። ለራሴ ፈቃድ እሞታለሁ። እግዚአብሔር የአንተ ፈቃድ ይሁን እያለን እንኖራለን ነው የሚለው ጳውሎስ። ስለዚህ ከእንግዲህ ወዲህ እኔ አይደለሁም ይላል ጳውሎስ፣ ክርስቶስ ግን በእኔ ይኖራል። ከክርስቶስ ጋር ተሰቅያለሁ የሚለው ለዚህ ነው። ለራሴ አልኖርም፣ የራሴን ነገሮች አላደርግም። ክርስቶስ ግን በእኔ ይኖራል። እርሱ የፈለገው ይሆናል። እርሱ የሚሻው ይሆናል። የእርሱ ፈቃድ ይከናወናል። መሻት ይሄ ነው። ይሄ በአንድ ቀን በዚህ ትምህርት በዚህ ስብከት የሚሆን አይደለም። ይሄ ሂደት ነው፣ ለውጥ ነው። ግን አድጋለሁ። ዕለት ዕለት ራሴን እየከዳሁ ዕለት ዕለት እየጸለይኩ በመታዘዝ አድጋለሁ። ፕሮሰስ ነው። እያደግኩ እሄዳለሁ ማለቱ ነው። ስለዚህ ምንድነው የኛ ኑሮ? የክርስቲያኖች ዳግም ከተወለድን በኋላ በክርስቶስ ኢየሱስ አምነን የዘላለም ሕይወት ካገኘን በኋላ ኑሯችን ምንድነው ለምትሉኝ፣ ኑሯችን የደቀ መዝሙርነት ኑሮ ነው። ኑሯችን ኢየሱስ ክርስቶስ በእኛ መገለጡ ነው። በአገልግሎት ዝና አይደለም። በአገልግሎት ትልቅ ሀብት መያዝ አይደለም። በአገልግሎት ወይም በጸጋ ስጦታ መገለጥ አይደለም። በፍጹም የሚገለጥ ነገር ሰው የለም። የሚገለጠው ክርስቶስ ነው። በየትኛውም የጸጋ ስጦታ በየትኛውም ሕይወታችን ከጸጋ ስጦታዎች ደግሞ በበለጠ እንድንገለጥ መንፈስ ቅዱስ የሚነግረን በመንፈስ ፍሬ ነው። በትዕግስት፣ በፍቅር፣ በቸርነት፣ በደግነት እንደዚህ እንድናደግ ነው። በዚህ እንድንገለጥ ነው። እንዲህ አድርጎ ይሰራንና ዋናው ግብ እኛ ሳንሆን ልጁ ኢየሱስ ክርስቶስ በእኛ ሁኔታ እንዲገለጥ ነው። ግቡ ይሄ ነው። የደቀ መዝሙር ግብ ይሄ ነው። ስለዚህ በመወለድ ጀምረናል። ምንጨርሰው ግብ ገባ፣ አለቀ፣ ተፈጸመ የምንለው ደቀ መዝሙርነታችን ክርስቶስን በመምሰል ሲያበቃ ነው። ወይም እኛ ስንሄድ ወይ ክርስቶስ ሲመጣ እርሱን መስለን ስንገኝ፣ ወይም በሌላ አባባል በእኛ ውስጥ ክርስቶስ ሲገኝ፣ በእኛ ውስጥ ክርስቶስ ኖሮ ሲገለጥ፣ ኑሯችን፣ ህይወታችን፣ እርምጃችን፣ ንግግራችን ክርስቶስን ሲገልጠው፣ ክርስቶስ እንደኖረው ስንኖር ያኔ የእግዚአብሔር ግብ ተከናወነለት እንላለን። ወገኖቼ በዚህ 4 ሳምንት ውስጥ ደቀ መዝሙር በሚል ርዕስ አብረን ቆይተናል። በዚህ የመጨረሻ ክፍለ ጊዜ በጣም እለምናችኋለሁ ራስን በመካድ ክርስቶስን ወደ መምሰል እንድታድጉ፣ ያልጀመራችሁ ካላችሁ ዛሬ እንድትጀምሩ፣ ምንም ጸሎት የማትጸልዩ ወይም ጸሎታችሁ በቃ ስለ ራስ ብቻ የሆነ ሰዎች ዛሬ ልፍ እንድትሉ በጌታ ፍቅር ጋብዛችኋለሁ። ደቀ መዝሙርነት የእኔና የእናንተ ህይወት ስኬት አይደለም። የሰማይ አምላክ የእግዚአብሔር
ዓላማ በምድር ላይ ተፈጽሞ ሲሳካ ነው እኛ ተሳካልን የምንለው። በእርግጥ ልጆች ሆነን እንደ ልጅ እናስብ ነበር። ልጆች ሆነን ብዙ ስለራሳችን ጸልየናል። ያዕቆብም ብሏል፣ የመጀመሪያ ቀን እግዚአብሔር ሲገለጥለት ቤቴል ላይ ያለው ይሄንን ነው። ብታበላኝ፣ ብታጠጣኝ፣ ብትጠብቀኝ፣ ብትመልሰኝ አምላኬ ትሆንልኛለህ። የመጀመሪያ ቀን እግዚአብሔር ወደ ካራን መርቶታል። እዛ አብልቶታል፣ አጠጥቶታል፣ ሀብት ሰጥቶታል፣ ትዳር ሰጥቶታል፣ ሁሉንም ሰጥቶታል። ሰዋት እዛው ቀርቷል። እግዚአብሔር ተነስተህ ወደ ቤቴል ውጣ ባይለው ኖሮ ስጋዊ ሆኖ ይቀር ነበር። እግዚአብሔር ግን ለያዕቆብ እንዳለው ዛሬ ለእናንተ ይላል፣ ተመለሱ፣ ወደ ቤቴል ተመለሱ፣ እግዚአብሔርን ወዳገኛችሁበት መገለጥ ተመለሱ። የእግዚአብሔር አጀንዳ እግዚአብሔር የዛለት ቤቴል ሲገለጥለት ሊያበላው፣ ሊያጠጣው፣ ሊድረው፣ ሀብታም ሊያደርገው በፍጹም አላለም። እግዚአብሔር እኔ የአባቶች የአብርሃምና የይስሐቅ አምላክ ነኝ፣ አበዛሃለሁ፣ ሕዝብ ካንተ ይወጣል ነው ያለው። የእግዚአብሔር ዓላማ ይሄ ነው ለያዕቆብ። ያዕቆብ ዓላማ ደግሞ መብላት ነው፣ መጠጣት ነው፣ ሀብታም መሆን ነው፣ ማግባት ነው። ይሁን በቃ እሱን እግዚአብሔር ጨርሷል። ይሄን ሁሉ አድርጎላችኋል። አሁን የእሱ አጀንዳ በእናንተ እንዲፈጸም በጌታችን በኢየሱስ ክርስቶስ መንፈስ ሆኜ እታመንላችኋለሁ፣ እጸልይላችኋለሁ። እግዚአብሔር በእነዚህ 4 ሳምንታት ውስጥ የተናገረንን ወደ ሕይወታችን አስገብቶ አዋህዶ ፍሬ እንዲያደርግልን ጸሎቴ ነው። አጭር ጸሎት እናደርግ። እግዚአብሔር አምላካችን ሆይ በጌታችን በኢየሱስ ክርስቶስ ስም እናመሰግንሃለን። በልጅ በኢየሱስ ክርስቶስ ስም የዘላለምን ሕይወት ስለሰጠህን እናመሰግንሃለን። ያልደከምንበትን ያልዘራነውን በልጅ በኢየሱስ ክርስቶስ አጭደናል። የእርሱ ጽድቅ ጽድቃችን፣ የእሱ ልጅነት ልጅነታችን፣ የእርሱ ሕይወት ሕይወታችን ሆኖልን በመንግስት ተገኝተናል። ይህን አድርገህልናልና እናመሰግንሃለን። ጌታ ሆይ ለዚህ ላደረክልን የምንሰጥህ ምላሽ ጌታ ሆይ መታዘዝ ነው፣ ትህትና ነው፣ አንተን ማገልገል ነው። አሮጌውን ሰው መካድ ነው። ዓለምን መካድ ነው። ሰይጣንን መካድ ነው። የስጋን ምኞት ሁሉ መካድ ነው። የዓይንን አምሮት ሁሉ መካድ ነው። እግዚአብሔር በዚህ በኩል ለእኔና ለወገኖቼ ለቤተ ክርስቲያን ጸጋን እንድታበዛልን በኢየሱስ ክርስቶስ ስም እለምናለሁ። ትልቅ ማስተዋል ስጠን። ፍጹም የሆነውን የክርስቶስን ትህትና ስጠን። በሁሉ ነገር መታዘዝን ስጠን። በሁሉ ነገር አንተ ላይ መደገፍን ስጠን። እሽታ መንፈስ እግዚአብሔር ሆይ ይሁንልን። ነገሮች ሁሉ እግዚአብሔር ሆይ ክርስቶስን ለመምሰል ለበጎ እንዲሰሩልን እንድታደርግልን በኢየሱስ ክርስቶስ ስም እለምናለሁ። አንቃን፣ መታዘዝን ስጠን። ሁሉ ለአንተ ክብር ይሁን። ወገኖቼን በያሉበት ባርክ። በጌታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ።